ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት የተሰኘው ልዩ ዝግጅት ነው። በዛሬው የገበያ ፖድካስት ልዩ ዝግጅት እንደሚታወቀውና እንደከዚህ ቀደሙ ከኢትዮጵያ ብሔራዊ ጥቅም ጋር የተያያዙ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው መረጃ በኢትዮጵያና በኤርትራ መካከል የተፈጠረውን የባህር በር ይገባኛል የሚለውን ጥያቄ መሰረት አድርጎ የተፈጠረውን ውግዘት የበለጠ የሚያካርር አዲስ መረጃ ከወደ ግብጽ መሰማቱ ተሰምቷል። ግብጽ ኤርትራን እያስታጠቀች ነው የሚለው መረጃ በስፋት የሚዲያ አውታሮች መነጋገሪያ የሆነ ነው። ስለዚህ ጉዳይ የምንነግራችሁ ነገር አለን። ከሰሞኑ ግብጽ የተለያዩ ሚሳኤሎችን ተወንጫፊ ሮኬቶችን ለኤርትራ አስታጥቃለች የሚለው መረጃ ከዘ ኢንተለጀንስ አግኝተን ወደ እናንተ የምናደርስ ይሆናል። ይህንንም መረጃ በስፋት ትሰማላችሁ። እንደዚሁም ኤርትራና ኢትዮጵያ በቀጣይ በሁለቱ ሀገራት መካከል ስለሚኖረው ግንኙነት ሕጋዊ መሰረት ያለው ማዕቀፍን ተግባራዊ ማድረግ እንደሚገባቸው የሚያትት የትንታኔ መረጃ ወጥቷል። በተለይም ሁለቱ ሀገራት ከዚህ ቀደም የነበራቸው ግንኙነትና እስካሁንም ሳይታረቁ ኖዋር ኖፒስ የሚባለውን አይነት ግንኙነት ይዘው እንዲቀጥሉ ያደረጋቸው ዋናው መሰረታዊ ምክንያት የሕግ ማዕቀፍ አለመኖሩ ነው የሚል ድምዳሜ ተሰጥቶበታል። በዚህም አጀንዳ ዙሪያ የምንላችሁ ነገር አለ። እንደዚሁም በሶማሊያ ያለው ሁኔታ አስጊ ደረጃ ላይ የደረሰ ስለመሆኑ ተሰምቷል። በተለይ ሶማሌላንድና ፑንትላንድ ወታደራዊ ጥምረት መፈራረማቸው በሁለቱ ራስ ገዝ ግዛቶች መካከል አገር ለመሆን ያለውን ፍላጎት እጅጉን የበለጠ የጨመረ ነው የተባለ ሲሆን፣ በሌላ በኩል የሶማሊያን አንድነት እጅጉን የሚሸረሽር ነውም ተብሏል። ስለዚህም ጉዳይ በስፋት የምንነግራችሁ ነገር አለ። በእነኚህ መረጃዎች መካከልም ሌሎች በጣም ወሳኝ የሆኑ ግብጽ በቀጠናው ኢትዮጵያን ለማዳከም እየሰራች ካለው ከቀጠለው ስትራቴጂው አንጻር ምን አይነት አዳዲስ የኃይል አስተላለፎች አሉ የሚሉትንም ጨምረን ወደ እናንተ ወሳኝ የምንለውን ቁም ነገር የምትጨብጡበትን መረጃ የምናደርስ ይሆናል። በቆይታችሁ እንደምታተርፉ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር በማድረግ ለሌሎች እንዲዳረስ እንድታደርጉ በመጋበዝ እንደዚሁም ተጨማሪ ሐሳብ አስተያየትና ሌሎች መረጃዎችን ማካፈል ለምትፈልጉ ደግሞ በሐሳብ መስጫ ሳጥናችን እንድታጋሩን በመጋበዝ በቀጥታ ወደ ዕለቱ የገበያ ፖድካስት ልዩ ፕሮግራማችን አመራን። እንግዲህ ቀዳሚ ያደረግነው መረጃ በኢትዮ ኤርትራ የባህር በር ጉዳይ በሚመለከት እንግዲህ በኢትዮ ኤርትራ መካከል የተፈጠረው ውዝግብ አለ። ይሄ ውዝግብ በዚህ ደረጃ መጦዝ የሌለበት ግን ደግሞ ጦዞ የሚገኝ ውዝግብ ነው። ምክንያቱም ኢትዮጵያ ያነሳችው የባህር በር ይገባኛል ጥያቄ ተፈጥሯዊ፣ ታሪካዊና ሕጋዊ እንደሆነ በርካቶች የሚያምኑበት ነው። ታሪክም የሚያስረዳው ሰነድም ያለበት እንደዚሁም ደግሞ በማስረጃዎች የተደገፈ ትክክለኛ ጥያቄ እንደሆነ ዓለም አቀፍ ተቋማትም የዓለም አቀፉ ማህበረሰብም ማረጋገጫ የሰጠበት ጉዳይ ነው። ነገር ግን ከሰሞኑ በኤርትራ ባለስልጣናቶች ዘንድ የተለያዩ ሐሳቦች እየተንሸራሸሩ ነው። በተለይ በ1993 እንደ አውሮፓውያን አቆጣጠር በኤርትራና በኢትዮጵያ መካከል የተፈረመው የሀገርነት ወይም ደግሞ ለኤርትራ ተሰጣት የተባለው የሀገርነት ዕውቅና which means የኢትዮጵያ የሽግግር መንግስት ቋሚ በሕግ የተመረጠ ሕገ መንግስታዊ መንግስት ሳይሆን በፊት ከ2 ዓመት በፊት ቀደም ብሎ የሰጣት ወይም ዕውቅና ሰጥቶበታል የተባለው የኤርትራ የሀገርነት የነጻነት መብት ወይም ደግሞ የሀገርነት ጉዳይ በወቅቱ መደረግ የሌለበትና በተለይ የሽግግር መንግስት በታሪክ የትኛውም ሀገር ላይ የሽግግር መንግስት ሆኖ ሲመጣ ሊተገብረው ማይገባ ሊሰጥ ማይገባው ዕውቅና እንደሆነ የታመነበት ነው። ይህንን የኢህአዴግ ባለስልጣናትን በወቅቱ ከጊዜያት በኋላ ያመኑበት ጉዳይ ነው። ምንም እንኳን በይፋ አጀንዳ ሆኖ መነጋገሪያ ባይሆንም ማለት ነው በወቅቱ። እናም በ1993 እንደ አውሮፓውያን አቆጣጠር ወይም ደግሞ በ1985 እንደ ኢትዮጵያ አቆጣጠር የተደረገው የኤርትራ ሪፈረንደም በርካታ ምሁራን ይሁኑ ባለስልጣናት ወይም ደግሞ እንደ ካድሬ የሚያገለግሉ ሰዎች ይሁኑ አይታወቅም። ለማንኛውም የተለያዩ መከራከሪያ ሐሳቦችን እያነሱ እንደሆነ የሚያሳይ ግን ዘ ኢንተለጀንስን ዘ ኢንዲፔንደንትን ምናልባት መዳሰስ የሚቻልባቸው ሁኔታዎች ካሉ በርካታ የሆርን ሪቪው መረጃዎች ይህንን የሚያሳዩ ናቸው። ለማንኛውም ከ1952 መደረግ የነበረበት ሪፈረንደም ነው 1993 መደረግ የቻለው። ይሄም በኢትዮጵያ ኤርትራን የማፈንና ኢትዮጵያ
በኤርትራ ላይ በፈጠረችው ጫና ምክንያት ተራዘመ እንጂ ኤርትራ የኢትዮጵያ አካል ስለነበረች አይደለም የሚል መረጃን አውጥተዋል። በእርግጥ ወደ ታሪክ የምንገባ ከሆነ ታሪክን የኋልዮሽ መለስ ብሎ ማየቱ ለዚህ ጉዳይ ወይም ይህንን ጉዳይ የበለጠ አስረግጦ ለመናገር ትልቅ መሰረትን የሚጥልና ትልቅ ማስረጃን የሚያስገኝ ነው የሚሆነው። ይሁንና ግን በወፍ በረር በኢትዮጵያና በኤርትራ መካከል ስላለው አጠቃላይ ግንኙነት ታሪካዊ ዳራውንም ጠለቅ ብለን ሳንገባ እንዲሁ በወፍ በረር ብናየው ኤርትራ የኢትዮጵያ ግዛት ሙሉ በሙሉ የኢትዮጵያ ግዛት እንደነበረች በርካታ የታሪክ መረጃዎች፣ ማስረጃዎች አሉ የሚያሳዩ። ሲጀመር ስለ ኢትዮጵያ ሲነሳ የአክሱም ሐውልት፣ የላሊበላ ውቅር አብያተ ቤተክርስቲያናት፣ ከውቅር ድንጋይ የተሰሩ አብያተ ቤተክርስቲያናት ተብሎ እንኳን የሚነገረው በታሪክ ይህንኑ የታሪክ ድርሳን ተከትሎ ነው። ኢትዮጵያ የ3000 ዓመት ታሪክ ምናምን የሚባለው ከሌላ የመጣ ታሪክ እኮ አይደለም። ይህንኑ ታሪክ መሰረት ያደረገ ነው። አሁን የኤርትራ የአገርነት እንቅስቃሴ ለሚለው ጉዳይ ሽፋን ለመስጠት ኤርትራ የኢትዮጵያ አካል አልነበረችም ለማለት ተፈልጎ ካልሆነ በስተቀር ለምሳሌ በዘመነ መሳፍንት ወቅት የነበረውንም ታሪክ ከዘመነ መሳፍንት በኋላ አጼ ቴዎድሮስ ወደ ስልጣን ከመጡበት ከ1855 ጀምሮ እስከ 68 ከዛ በኋላ ንጉስ አጼ ተክለ ጊዮርጊስ የመጡበትን ዘመን ማየት ይቻላል። በእርግጥ ንጉሱ ለ3 ዓመትም ቆይቶ ቢሆን በስልጣን ላይ በዛን ወቅት ኤርትራ የምትባለው ግዛት በማን ስር እንደነበረች፣ ከዛም በኋላ ደግሞ አጼ ዮሐንስ ወደ ስልጣን ከመጡ በኋላ ኤርትራ የምትባለው ግዛት ወይም አሁን ኤርትራ የምትባለው ሀገር በማን እጅ እንደነበረች ማየት ይቻላል። ይሄ ጉዳይ እውነት ባይሆንና በተለይ ኤርትራ በአጼዎቹ ዘመነ መንግስትም የኢትዮጵያ አካል ባትሆን ኖሮ ወይም ሆና ባልነበረ ኖሮ አጼ ምኒልክም ከጣሊያን ጋር ጦርነት ውስጥ ገብተው ልክ አሁን ላይ አጼ ምኒልክ የሰሩት ታሪካዊ ስህተት ነው እንደሚባለው ወደ ቀኝ ግዛት ተሰጥተናል ወይም ተጥለናል የሚለው ልክ ኤርትራ ብቻዋን እንደነበረች ጀስቲፋይ ለማድረግ የሚሞከርበት ታሪክ አይመጣም ነበር። ምክንያቱም ብቻዋን ሆና ቢሆን ኖሮ ለምንድነው እናንተ ለቀኝ ገዢ ለጣሊያን አሳልፋችሁ ሰጣችሁናል፣ ኢትዮጵያዊ ብንሆን ኖሮ አትሰጡንም ነበር የሚለው ክሌምን ማድረግ ወይም ክስን ማምጣት ለምን አስፈለገ? ይሄ እኮ ሲምፕል ማስረጃ ነው። ሌላው ጉዳይ በየትኛው አግባብ ነው አጼ ኃይለ ሥላሴም ቢሆኑ ከኤርትራ ጋር ዳግም ፌዴሬሽን መሰረቱ በሚል የተባበሩት መንግስታት ድርጅት ሚዲየተር ሆኖ የገባበት በስምምነት የተቋጨው ኤርትራ ዳግም ወደ ኢትዮጵያ ተመለሰችበት የሚለው ጉዳይ የተነሳው ሳትሆን ነው። ዳግም የሚለው ቃል በራሱ ኤርትራ ከኢትዮጵያ አንዷ ግዛት እንደነበረች የሚያሳይ ነው። ይሄ ጥያቄ የለው። ምናልባት የታሪኩን ድርሳን በሌላ ክፍል ታሪኩን ብቻ መሰረት ያደረገ ፕሮግራም እንሰራላችኋለን። ነገር ግን አሁን ላይ የኤርትራ ባለስልጣናት እየሰጡት ያለው አስተያየት በጣም አስገራሚ ነው። የተጠየቀው የኢትዮጵያ የባህር በር ጥያቄ ነው። ኢትዮጵያ የጠየቀችው የባህር በር ጥያቄ ነው። ኢማጂን፣ ያም የጠየቀችው ከምጽዋ በስተደቡብ አቅጣጫ እስከ ጅቡቲ ወደብ ድረስ ያለው ግዛት የቀይ ባህር አፋሮች የኢትዮጵያ ግዛት ነው። ይህም ግዛት በቀድሞ በደርግ ዘመነ መንግስትም ከኢህአዴግ በፊት በነበረው መንግስት ዘመንም የወሎ የሰሜን ወሎ ጠቅላይ ግዛት ነው የነበረው። ይሄም በርካታ ማስረጃዎች ቻፓ ጭምር ሳይቀር የአስተዳደሮች ወይም የቀጠናው የግዛቱ አስተዳዳሪዎች የነበሩ መሪዎች ፊርማ፣ የአስተዳዳሪዎች ቻፓ እና የተለያዩ የንግድ እንቅስቃሴዎች ሲደረጉ እንደነበረ የሚያሳይ ማስረጃ ለተባበሩት መንግስታት ድርጅት፣ ለጸጥታው ምክር ቤት፣ ለዓለም አቀፉ የድንበር ኮሚሽን የሀገራት በተባበሩት መንግስታት ድርጅት የሚመራ አካል ነው። እንግዲህ ቦዲ ነው። ለእነኚህ ሁላ ገብቷል። በሕጋዊ አግባብ በዓለም አቀፉ ፍርድ ቤት ኤርትራና ኢትዮጵያ ስለ አሰብ ወደብም ሆነ ስለ ቀይ ባህር የባህር በር ጥያቄ የሚሟገቱ ከሆነ ዊዝ ኖ ዳውት ፎር ሹር ኢትዮጵያ እንደምታሸንፍ ግልጽ ነው። ኤርትራ ግን ይህን አትፈልጉም። በተለይ ኢሳያስ አፈወርቂ የሚመሩት መንግስትና አሁን ላይ በከፊል ሙሉ በሙሉ የኤርትራ ባለስልጣናት ማለት አይቻልም። ምክንያቱም ህዝቡም መሮታል። የኤርትራ ባለስልጣናትም በአንድ ሶሊ ይሄ ፕሮፕሬተር እንደሚባለው በቢዝነስ ውስጥ ዋን ማን ሾ የሆነበት የመንግስት አስተዳደር መሯቸዋል፣ ሰልችቷቸዋል። ስለዚህ ይህንን አይቀበሉትም። ከአጠቃላይ የጂኦፖለቲክስና ስፔሻሊ ደግሞ ስፔሲፊካሊ በዊዝን ኤርትራ ውስጥ ባለው የፖለቲካ ሁኔታ እና የጂኦፖለቲክስ የኃይል አሰላለፍን በሚመለከት እንደቀጠናው ማለት ነው ያለውን ሁኔታ ስናይ
የኤርትራ አካሄድ ታሪካዊ እውነትንና ሕግን መሰረት ያላደረገ ሕግን ለማንሻፈፍ ወይም ደግሞ በሕግ ክፍተት ለመጠቀምና በታሪክ ውስጥ የታዩ ክፍተቶችን አጉልቶ በማውጣት የታሪክን እውነተኛውን ገጽታ ለማጠልሸት ወይም ደግሞ በርዞ ፎልሱን ወደ እውነትነት በመቀየር ፎልሲፋይ አድርጎ የነበረውን ስቶሪ ወይም ደግሞ ታሪክ ወደ ውሸቱ እንድንመጣ ውሸቱን ወደ እውነቱን ደግሞ ወደ ውሸት የቀየረ አካሄድ ነው ኤርትራ የምትከተለው። ለምንድን ነው ከተባለ አሁን በኤርትራ ያሉ ባለስልጣናት በርካቶቹ ለውጥ እንደሚፈልጉ ታውቋል። ምክንያቱም አንዱ በኤርትራ ከሰሞኑ እየተደረገ ያለው እስር እኮ እና የወጣቶች አደና እኮ በኤርትራ መፈንቅለ መንግስት ሊደረግ መሆኑ የኤርትራ መንግስት ወይም የኢሳያስ አፈወርቂ መራሹ መንግስት ደርሼበታለሁ ስላለ ነው። በሌላ በኩል ኢትዮጵያ የጠየቀችው ጥያቄና የኤርትራ መንግስት እያራመደ ያለውን አቋም ማየት ነው፣ መፈተሽ ነው። በጣም አስገራሚው ነገር ኢትዮጵያ የጠየቀችው ቀደም ሲል እንደገለጽኩላችሁ ከምጽዋ ወደብ በስተደቡብ አቅጣጫ ያለውን ግዛት ነው። ይሄም ደግሞ በኢትዮጵያ እጅ የነበረ ብቻ ሳይሆን አሁንም ድረስ ኢትዮጵያዊነታቸውን አምነው ነፃ ህዝበ ውሳኔ እንዲካሄድ የተባበሩት መንግስታት ድርጅትንም በተለይ የጸጥታው ምክር ቤትንም ጭምር በደብዳቤ የጠየቁ የቀይ ባህር አፋሮች ኔቲቭ ነዋሪዎች ኢንዲጂነስ ፒፕሎች ወይም የዛ አካባቢ ቀደምት ነዋሪዎች እዛው ሰፍረው ያሉ ስለሆነ ነው። ይህንን የኢትዮጵያ ፖለቲከኞች፣ የኢትዮጵያ መንግስት ባለስልጣናት፣ የኢትዮጵያ አክቲቪስቶች፣ የኢትዮጵያ ወዘተረፈ እንደዚህ እንደሚሉት ነው ብለው እነሱ እንደሚያወሩት ሳይሆን ራሱ የአፋር ህዝበ ውሳኔ ይደረግልን፣ ጭቆና፣ መገለል፣ ልማት አልባ ሆኖ ከዓለም ተገልሎ መኖር ሰልችቶናል። አሰብም ይልማ እኛም እንልማ፣ ከልማቱ ተጠቃሚ መሆን እንፈልጋለን። ኢትዮጵያ በድንበር ከኛ ብትርቅም የኢትዮጵያ መታወቂያ ለኛ ባይሰጠንም አሁን ኢትዮጵያዊነት ግን ከኛ አልተነጠቀም፣ በውስጣችን ያለው የሚል ደብዳቤን ይዘው ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት፣ ለአውሮፓ ህብረት፣ ለአሜሪካ መንግስትም ጭምር አስገብተዋል። የቀይ ባህር አፋሮች ህብረት እኮ የትጥቅ ትግልን በሶስት አቅጣጫ የኤርትራ መንግስት ላይ ጀምሯል። ለምንድን ነው ይህንን እውነታ ክደው ወይም ደግሞ አቶ የማነ ገብረ መስቀል የኤርትራ ማስታወቂያ ሚኒስተር ጽሑፍ ሲጽፉ ከሰሞኑ የኤርትራ ሀገርነት ከኢትዮጵያ ሀገርነት ጋር የሚገናኝ አይደለም፣ ከኢትዮጵያ ቀድማ ሀገር የሆነች ሀገር ነች which means ኢትዮጵያን ልክ አዚፍ ከኤርትራ በኋላ እንደተመሰረተች አድርጎ የመሳል አይነት። አንደኛ ኤርትራ እንጂ ከኢትዮጵያ የተገነጠለችው ኢትዮጵያ አይደለችም ከኤርትራ የተገነጠለችው። ሁለተኛ ነገር በታሪክም ኤርትራ ተወደደም ተጠላም የኢትዮጵያ አንድ አካል ነበረች። ይሄ ምንም የሚካድ አይደለም፣ እውነታውን መካድ አያስፈልግም። ሶስተኛ ነገር የኤርትራ አመጣጠን በሚመለከት የኤርትራን ፕረስም አንድ መረጃ አጋርተዋል ከዚህ ቀደም። በእርግጥ አሁን አንድ ሀገር ከሌላኛው ሀገር ከእናት ሀገር ወይም ከአባት ሀገር ከተገነጠለ በኋላ ወይም ሰሲድ ካረገ በኋላ የሚሰጡ አስተያየቶች ሊኖሩ ይችላሉ ቤዝዶን የፖለቲካል ዲፈረንስ ስለሚኖር አይዲዮሎጂካል ልዩነት ስለሚኖር የርዕዮተ ዓለም ልዩነት ስለሚኖር ለምሳሌ ልክ ኢትዮጵያና ኤርትራ በርዕዮተ ዓለም እንደተለያዩት ሁለቱ የሚከተሉት ርዕዮተ ዓለም የሚለያይ ከመሆኑ ጋር ተያይዞ አንዱን መክሰስና አዳዲስ ፊክሽን ወለድ which means artificially created የሆኑ ስቶሪዎችን በመፍጠር ህልውናቸውን ለማጽናት የሚሞክሩበት ሁኔታ ሊኖር ይችላል for political purpose። ነገር ግን ልክ ኤርትራ የኢትዮጵያ አካል እንዳልሆነችና ኢትዮጵያ ከኤርትራ ቀድማ ኤርትራንም አቅፋ ማለት ነው። ኤርትራም የኢትዮጵያ አንዱ አካልና የታሪኳን መሰረት ነች እውነቱን ለመናገር። ምክንያቱም ኢትዮጵያ የነበራት ታሪክ የ5000 ዓመት ምን በለው አከራካሪ ስለሆነ ነው። አንዳንዶች የ3000 ዓመት ይላሉ፣ አንዳንዶች 5000 ዓመት ይላሉ። ኤኒዌይስ ይሄ እንዳለ ሆኖ ይሄንን ለታሪክ ተመራማሪዎች እንተውና እነኚህ የ3000ም የ5000 ዓመት ታሪክ በሚለው የኢትዮጵያ ታሪክ ውስጥ ኢትዮጵያ እንደ ታሪክ ከምታነሳቸው የታሪክ ድርሳናትና የታሪክ ኋልዮሽ ተነስተን ወይም ወደ ኋልዮሽ ሄደን የምናነሳቸው የታሪክ መዝገቦች የኤርትራንም አጠቃላይ በሰሜንም በደቡብም ያለውን አጠቃላይ የኢትዮጵያን ታሪክ የኢትዮጵያ ሕዝቦችን ታሪክ መሰረት ያደረገ ነው። ምንም እንኳን የደቡቡ የኢትዮጵያ ታሪክ በስፋት እንደ ሰሜን ኢትዮጵያ ታሪክ በስፋት ተጽፎ ያለ ባይሆንም ይህንን የታሪክ ተመራማሪዎች በስፋት አስተያየት ሊሰጡበት ይችላሉ። ነገር ግን እንደ አጠቃላይ ኢትዮጵያ አይደለም ኤርትራ በአክሱም ዘመነ መንግስት እኮ ከቀይ ባህር ተሻግራ የመንንና ሳውዲ አረቢያንም ጭምር እኮ አስተዳድራለች። መርሳት የለብንም።
የነ ንጉሥ ካሌብን የነ አብርሃን ታሪክ መርሳት የለብንም። የኢትዮጵያ መሪዎች በነበሩበት ወቅት ከቀይ ባህርም አልፋ አይደለም ኤርትራ የኢትዮጵያ አካል አልነበረችም ብለው አሁን የኤርትራ ባለስልጣናት አይናቸውን በጨው አጥበው እንደሚክዱት ሳይሆን አይደለም ኤርትራ የመንን ግማሹንና የሳውዲ አረቢያን ግማሽ አካል አሁን ላይ ሳውዲ አረቢያ የሚባለውን አገርም ጭምር ኢትዮጵያ እኮ አስተዳድራለች። ያ ብቻ አይደለም። አሁን ላይ የኛ ነው ኢትዮጵያ እዚህ ጋር ደርሳ አታውቅም የሚሉትን የሶማሊያ አንዳንድ በጣም ጽንፈኛ ፖለቲከኞችና የታሪክ ተመራማሪም አክቲቪስቶች እንደሚናገሩት ሳይሆን እንደሚክዱት እውነታ ሳይሆን ኢትዮጵያ እኮ እስከ ዘይላ ወደብ አዱሊስ ታች ድረስ ሶማሊያ አሁን የኔ ናቸው የምትላቸው ወደቦች ድረስ እኮ ዘልቃ አስተዳድራ አስገብራ የራሷ ግዛት ሆነው ወይም ደግሞ የራሷ ግዛት እንደነበሩ ይሄ ከታሪክ በኋላ ላይ የመጣ ነው። አሁን ሀገራት የሚከራከሩበት የወደብ የድንበር የምናምን ጉዳይ አሁን ኋላ ላይ በተገላቢጦሽ የመጣ ጉዳይ ነው። ቀድሞ የነበረው የአውሮፓውያን ይሄ በእነሱ አፍሪካን ለመቀራመት የፈጠሩትን የሀገራት ድንበርን ትተን የነበረው ታሪካዊ ሂደት የሚያስረዳው ኢትዮጵያ በዚህ ቀጠና ጅቡቲን ጨምሮ በርካታ ግዛቶች የኢትዮጵያ እንደነበሩ ነው። በኋላ ላይ ግን ከኢትዮጵያ ነፃ ሀገር ነን ብለው ከኢትዮጵያ በአሻጥር የተገነጠሉበት ሁኔታ ነው ያለው። ጅቡቲንም ብናይ ለፈረንሳይ መንግስት በሊዝ ተሰጥታ ነው በዛው አገር ሆና የቀረችው። ይሄም ንጉሱ አፄ ኃይለ ሥላሴ ከስልጣን ከመውረዳቸው ወይም ደግሞ ከመገልበጣቸው በፊት የደርግ መንግስት የአፄ ኃይለ ሥላሴ መንግስትን ከመገልበጡ በፊት ከፈረንሳይ መንግስት ጋር ስምምነት አድርገው እንደነበር ጅቡቲ ወደ ኢትዮጵያ የምትመለስበትን ፕሪኮንዲሽን ተቀምጦ ተስማምተው ዓመታትን እየጠበቁ እንደሆነ ጊዜ እየጠበቁ እንደነበረ የሚያሳያለ። የደርግ መንግስትም ያንን ሥራ ሳይቋጭ መገልበጡ በተለይ የደርግ መንግስት በግብፅ አሻጥር ምክንያት የጅቡቲ የፖለቲካ ሁኔታ በውስጥ እንዲቀየር ተደርጎ ለጅቡቲ የሀገርነት ዕውቅና ተገዶ በሌላ አነጋገር የንግድ ስምምነትን እንደ ሉዓላዊ ሀገር ቆጥሮ ስምምነት በማድረግ ሉዓላዊ ሀገርነቷን እንዳጸደቀላት ወይም ደግሞ ባይ ዲፎልት እንደሰጣት የሚያሳይ መረጃ ወጥቷል። ለማንኛውም የደርግ መንግስት በወቅቱ ውጥረት ውስጥ ስለነበረ ጅቡቲ ትመለስ የሚለውን አጀንዳ ይዞ መንቀሳቀስ አዋጪ ስላልሆነም ሊሆን ይችላል። ወይም ደግሞ ያንን መግፋቱ ለሀገሪቱ አጠቃላይ ለደርግ መንግስት ለራሱ ለስልጣኑም ህልውና ጥያቄ ስለፈጠረም ሊሆን ይችላል። ህልውና ውስጥ የሚያስገባ ስለነበረም ሊሆን ይችላል። ኤንዌይስ የታሪክ ተመራማሪዎች የተለያዩ ሀሳቦችን ያነሳሉ። ለማንኛውም ጅቡቲ እንኳን በደርግ መንግስት ለኢትዮጵያ መመለስ የነበረባት የኢትዮጵያ ግዛት ነው የነበረችው፣ አይደለም ኤርትራ። እናም አሁን እየተነሱ ያሉ አጀንዳዎች የታሪክ ድርሳንን እጥፍ አድርጎ ውሸትን በእውነት እውነትን በውሸት ለመቀየር የተደረገ ሙከራ ነው። ይህንን በርካታ ኤርትራውያን የሚያምኑበት አይመስለኝም። ከኢትዮጵያ ጋር ጦርነት ተደርጓል። አዎ። መቼ? 1991ና 92 ከ90 በኋላ። ወረራውን ማን የፈጸመው? የሻዕቢያ መንግስት። ኤርትራውያን ለኢትዮጵያ ምኖች ናቸው? ወንድሞች፣ እህቶች። ነገር ግን የርዕዮተ ዓለም ልዩነት አለ በሁለቱ ሀገራት መንግስታት መካከል። የኤርትራ መንግስት ገቢው ስለደረቀበት የገቢ ምንጭ ስለሌለው የሀገሪቱን ኢኮኖሚ ስላዳከመ የኢትዮጵያ መንግስትን አታክ በማድረግ ኢትዮጵያን በማመስ ለሌሎች ኃይሎች ከሚሰራው ገንዘብ ነው ዶላር እያገኘ ያለው። ያ ማለት በኢትዮጵያውያን ንጹሃን ዜጎች ደምና የህይወት መስዋዕትነት የሚገኝ ገንዘብን ነው ለበጀትነት እያዋለ ያለው። ለዚህ ማሳያ ቀላል ነው። ከግብፅ የሚቀበለውን ገንዘብ ከዚህ ቀደም ከነ ሳውዲ አረቢያ ከአረቡ ዓለም ሀገራት የተቀበለውን ገንዘብ ማየት ይቻላል። በበርካታ ማሳያዎች ማረጋገጥ ይቻላል። የመን ላይ ጦሩን በመላክ በየመናውያን ደም ብዙ ሚሊዮን ዶላሮችን ሰብስቧል የኤርትራ መንግስት። ኮንጎ ድረስ የኢንሰርጀንት ቡድኖችን አሰልጥኖ በመላክ ሞቃዲሾ፣ እንደዚሁም ኪስማዩ፣ ባይዶዋ የተለያዩ አካባቢዎች ከኢትዮጵያ ሰላም አስከባሪ ጦር ጋር የአፍሪካ ህብረት የሰላም ማስከበር ሚሽን ውስጥ የኢትዮጵያ መከላከያ ሰራዊት ነበረ። ከኢትዮጵያ መከላከያ ሰራዊት ጋር ሆን ተብለው በሶማሊያ ግዛት ውስጥ እንዲጋጩ እንዲዋጉ የሚላኩ ቡድኖችን በማሰልጠንም ከግብፅ መንግስት በርካታ ሚሊዮን ዶላሮችን መሰብሰብ የቻለ መንግስት ነው የኤርትራ የሻዕቢያ መንግስት። ይህንን በግልጽ መናገር ያስፈልጋል። ምንም እንትን ያስፈልገው። ነገር ግን ያን ሁሉ ታሪክ ትተን ያን ሁሉ ቁርሶና የታሪክ ጠባሳውን ትተን ሰላማዊ በሆነ መንገድ ይህንን የባህር በር ጉዳይ እንቋጨው። ለኤርትራና ለኢትዮጵያ መንግስታትም
ይፋዊ ህጋዊ ግንኙነት እንዲኖር የህግ ማዕቀፍ እናብጅለት የሚል ጥያቄ ነው በኢትዮጵያ መንግስት በኩል ለኤርትራ መንግስት የቀረበው። ለምንድነው ጦርነትን አማራጭ ማድረግ የተፈለገው? ለምንድነው ቀጥታ ጦርነት ካልሆነ ሌላ አማራጭ የለም የሚባለው? ይህንን ባይዘው ኩዌሽን ማድረግ ይኖርብናል። አይ ቲንክ እዚህ ላይ መነጋገርም መወያየትም የሚያስፈልግ ይመስለኛል። ምክንያቱም የኢትዮጵያ መንግስት የጠየቀው ጥያቄ ይሄ ከሆነ የኤርትራ መንግስት ለምንድነው ጦርነት ውስጥ መግባት የፈለገው? ጦርነትን እንደ ብቸኛ አማራጭ ማድረግ የተፈለገው ሌላ አማራጭ ስላለ ነው? ሌላ አማራጭ ስለጠፋ ነው? ሌላ አማራጭ ስለሌለ ነው? ወይስ ከጦርነቱ የሚተረፍ ትርፍ ስላለ ነው? ኦር ደግሞ ጦርነት ሳይካሄድ በሰላማዊ መንገድ ውይይት የሚደረግ ከሆነ የኢሳያስ አፈወርቂ መንግስት የሚያጣው ነገር ስላለ ነው? ለወንበሩ የሚያሰጋ ነገር ስለሚመጣ ነው? ከኢትዮጵያ ጋርስ በሰላማዊ መንገድ የህዝብ ለህዝብ ግንኙነት የሚቀጥል ከሆነ የኤርትራ መንግስት ለዘመናት ዘግቶት የነበረው ድንበር ሲከፈት ይዞበት የሚሄደው ማዕት አለ ወይስ ህዝቡ መጠቀሙ ስለሚያናድደው ነው? ይህንን መጠየቅ ያስፈልጋል። ለማንኛውም ለዚህ አንድ ማሳያ ልስጣችሁና ወደ ሁለተኛው መረጃችን እንለፍ። የኤርትራው የውጭ ጉዳይ ሚኒስተር ኡስማን ሳሌህ አሊ በተባበሩት መንግስታት ድርጅት የጋራ ስብሰባ ላይ 80ኛው ስብሰባ ላይ በጣም ታሪካዊ ከሚባሉ የተባበሩት መንግስታት ድርጅት ስብሰባዎች መካከል ሃትሪክ የተሰራበት እንደሆነ የሚነገርለት ስብሰባ ነው 80ኛው። የምን ካላችሁ አንደኛ የጋዛ የአገርነት ዕውቅና በቀጥታ በገሃድ የታወጀበት ወይም የፍልስጤማውያን አገርነት ዕውቅና የተገኘበት ወይም አገራት በአንድ ድምፅ ለፍልስጤም አገርነት ዕውቅና የሰጡበት። በሁለተኛ ደረጃ ዓለም ለሶስተኛው የዓለም ጦርነት እየተዘጋጀች ባለችበት ወቅት የተካሄደ በርካታ አዳዲስ የዓለም አቀፍ ሥርዓት ለውጥ እንዲመጣ የሚሹ መሪዎች ታሪካዊ በጣም ረጃጅም ንግግርን ያደረጉበት የተባበሩት መንግስታት 80ኛው ጉባኤ ታሪካዊ ስብሰባ የሚሆንበት ይሄ ነው። ሌላው የኒውክሌር ጦርነት ሊነሳ በዝግጅት ላይ ያለበትና ዩክሬን እና ራሽያ ወይም ኔቶና ራሽያ በግልጽ ፊትለፊት የተገጣጠሙበት ጦርነት እየተካሄደ ባለበት ጊዜ የተካሄደ ስብሰባ መሆኑ ወይም ዓለም አቀፍ ጉባኤ መሆኑ ታሪካዊ ያደርገዋል። በኢትዮጵያና በኤርትራ መካከል በምስራቅ አፍሪካ ቀጠና በአፍሪካ ጉዳዮችን በሚመለከት በጣም የሚገራርሙ አጀንዳዎች ተነስተዋል። ኢትዮጵያ የባህር በሩን ጥያቄ ዓለም አቀፋዊ ይዘትና ተቀባይነት እንዲያገኝ ያደረገችበት ታሪካዊ ስብሰባም ነው ለኢትዮጵያ። ለኤርትራም ደግሞ በጣም ታሪካዊ ነው። ለምን? ከዚህ ስብሰባ ጎን ለጎን ብቻ ሳይሆን በስብሰባውም ላይ እኚሁ የኢሳያስ አፈወርቂ መንግስትን በመወከል እዛ የተገኙት የውጭ ጉዳይ ሚኒስተር የኩባ መንግስት ላይ የተጣለው ማዕቀብ እንዲነሳ ከኤርትራ መንግስት ጥያቄ ወይም ፍላጎት ውጪ ሐሳብ አንጸባርቀዋል። እንደገና በኢትዮጵያና በኤርትራ መካከል ስላለው የወደብ የባህር በር ጥያቄ እና ውዝግብ በሚመለከት ከአሜሪካ የምስራቅ አፍሪካና የመካከለኛው ምስራቅ ልዩ አማካሪ ከሆኑት አምባሳደር ዶክተር ማሳድ ቡሎስ ጋር እኚህ ሰው የትራምፕ ቤተሰብ ናቸው ነው የሚባለው ልዩ ውይይትን አድርገው ኢትዮጵያና ኤርትራ በገቡበት ውዝግብ ዙሪያ ውይይትን እንደሚያደርጉና ለማድረግ ፍላጎት እንዳላቸው አስታውቀዋል። ልክ ኤርትራ ሲገቡ ግን ወዲያው የቁም እስረኛ ነው ያደረጋቸው ኢሳያስ አፈወርቂ። ለምን? የእስራኤሉ ሞሳድና የአሜሪካው ሲአይኤ የተሳተፉበት ስብሰባን በመምራት እኔ ላይ መፈንቅለ መንግስት አሲራቸዋል ከሌላ የጦር መኮንኖች ጋር በመሆን በሚል እና ኤርትራ ውስጥ ለውጥ ፈላጊ የለም ብላችሁ ታምናላችሁ? የኤርትራው የማስታወቂያ ሚኒስተር የተካኑበትን በትችት የተሞላ የትዊተር ጽሑፍ እየለጠፉ እንደሚያወሩት ኤርትራ እነሱ እንደሚያስቧት እንደዚህ አይነት ህዝብ ያለባት ሀገር ይመስላችኋል? ኖ ዌይ፣ አይደለም። የኤርትራ ህዝብ ከመቼውም ጊዜ በላይ ለውጥ ይፈልጋል። በተለይ ወጣቱ ምርር ብሎታል። በእርግጥ ይህን ሳወራ የኤርትራውያን ወንድሞቼ ልትገነዘቡልኝ የሚገባው ነገር ኢትዮጵያ ውስጥ ያለው ሁኔታ ሁሉም ነገር አልጋ ባልጋ ነው ማለት አይደለም። እንደዛም ልል አልችልም እያልኩም አይደለም። ነገር ግን ቢያንስ ለኢትዮጵያውያን ኤቲኤም ብርቅ አይደለም። አዳዲስ አስፓልቶች፣ አዳዲስ ህንፃዎች፣ አዳዲስ ቴክኖሎጂዎችን መጠቀም አዲስ አይደለም። ከዓለም ጋር እየተራመዱ ነው። ለምንድን ነው መንግስታችሁ ይህንን ነገር እናንተ ላይ ሲፈጽም ወደ ኋላ 40ና 50 ዓመት ሲጎትታችሁ ዝም ያላችሁት የሚል ጥያቄ ግን ማቅረብ እፈልጋለሁ። ምክንያቱም አሁን ላይ የኢትዮጵያና የኤርትራ ወቅታዊ የኢኮኖሚ አቅም፣ የዘመናዊነት፣ አጠቃላይ ደግሞ በቴክኖሎጂም
በኢኮኖሚ እንቅስቃሴም ያላቸው አቅምና ያሉበት ደረጃ ፈጽሞ የማይገናኝ ስለሆነ ይህንን የምትክዱ አይመስለኝም። ከዛ ውጪ ግን የኤርትራ ሕዝብ ትላንትም ወንድማችን ነበረ፣ ከትላንት ወዲያም የኢትዮጵያ አካል ነበረ፣ ዛሬም የኢትዮጵያ ወንድምና እህት እንደሆነ ነው የምናስበው። እኔም ማስበው ያንን ነው። ስለዚህ በዚህ አግባብ ብትረዱ ጥሩ ይመስለኛል። ኤንዌይስ እንደ አጠቃላይ ግን በኤርትራ ያለው ሁኔታ ዛሬም 6 የጦር መኮንኖች ደግሞ መታሰራቸው የኤርትራው ኢሳያስ አፈወርቂ የሚመሩት አይዘር ሶሻሊስት ነው ወይ ኮሚኒስት ነው የሆነ ብቻ ምን አይነት የመንግስት አይነትም እንደሆነ ለመግለጽ የሚከብደው የዚህ መንግስት ህልውና ጥያቄ ውስጥ መውደቁን የሚያሳይ ነው። በሌላ በኩል የባህር በሩን ጉዳይ በሚመለከት ከኢትዮጵያ ጋር ስምምነት ውስጥ የሚገባ ከሆነ የመጀመሪያው ጥያቄ ከኢትዮጵያ ሳይሆን ከኤርትራ ህዝብ ነው የሚመጣው። ለማ ለኢሳያስ አፈወርቂ። ለምን? አንደኛ ኢሳያስ አፈወርቂ ልጃቸው አብርሃም ኢሳያስ አፈወርቂን ወደ ፕሬዝደንትነት ስልጣኑ ለማምጣት በርካታ እንቅስቃሴዎችን ከማድረግም ባለፈ እሱ የሚመራውን ቡድን አዘጋጅተውለት ስላሉ ኤርትራውያን ደግሞ በንጉሥ ሳይሆን በምርጫ መተዳደርን የሚፈልጉ ህዝቦች ስለሆኑ ላይ እንደ ወንድምና እህት ህዝብ ኢትዮጵያ ወይም ኢትዮጵያውያን ምርጫን ይፈልጋሉ። ይህንንም ስናገር በኢትዮጵያ ያለው ምርጫ ፍጹም ዲሞክራሲያዊና 100% ነፃ ነው ለማለት አይደለም። ክፍተቶች ይኖራሉ። እያወራን ያለነው ግን ስለ እውነት ነው። አሁን በተጨባጭ የኤርትራና የኢትዮጵያ ወቅታዊ ሁኔታን እኔ ብቻ ሳልሆን IMF፣ ወርልድ ባንክ፣ አውሮፓ ህብረት ብላችሁ እነኚህ እኮ የአብይ አህመድ መንግስትን የሚደግፉ ናቸው ብላችሁ ልታጣጥሉ ትችላላችሁ። ራሽያና ቻይና የደገፉት መንግስት እዚህ ላይም ልታጣጥሉት ነው። ራሽያና ቻይና የኢትዮጵያ መንግስት የኢህአዴግ መንግስትንም ቢሆን አሁን ያለው መንግስትንም ቢሆን ዕውቅና ሰጥተውታል። አብረው እየሰሩ ነው። ጭራሽ ድጋፍ እያደረጉለት ነው። ለምሳሌ ማሳያ አሁን ጦርነት እንዳይቀሰቀስና በተለይ በምስራቅ አፍሪካም እንደ አጠቃላይ በዚህ ቀጠናና በቀይ ባህር ቀጠና በህንድ ውቅያኖስ አካባቢ ያለውን ውዝግብና ይሄ የጦርነት እንቅስቃሴን መሰረት በማድረግ የቻይና መንግስት 4ኛ ትውልድ J10 ጀትን ለኢትዮጵያ በጣም ዘመናዊ ጀት ነው። ሌላ ድሮኖች በጣም ጠንካራ የሆኑ የማጥቃትና ወታደራዊ ሚሽን የመምታት አቅማቸው በጣም አፈጻጸማቸው በጣም የተሳካላቸው የሆኑ የወታደራዊ ጦር መሳሪያዎችን ለኢትዮጵያ አስታጥቃለች ቻይና። ለምን? እንደውም ከኢትዮጵያ መንግስት እኮ ወይ ሶሻሊስት ነው ወይ ኮሚኒስት ነው ባንልም ወደዛ ግን ያደላ የመንግስታዊ ስርዓት ያለበት ኤርትራ ነበረች አይደል? ማድላት የነበረባቸው ለኤርትራ ነበር። ለምን? ራሽያን በተመሳሳይ ግልጽ ነው። 5ኛ ትውልድ ሱ-35 ጀት፣ ይሄ በጣም አስፈሪ ጀት ነው። ይህንን ለኢትዮጵያ አንድ አይደለም ሁለት አይደለም ያስታጠቀችው፣ በገፍ ነው። ምን ማለት ነው? የኢትዮጵያ አየር ኃይል በአፍሪካ አሁን ላይ ቀዳሚው አየር ኃይል እየሆነ ነው። ይሄንን ኬት ያመጣው ይመስላችኋል? ከእንግሊዝ? ኖ ዌይ፣ ከእንግሊዝ አይደለም ያመጣው፣ ከራሽያና ከቻይና ነው። ለምንድን ነው? ይሄንን መጠየቅ አለባችሁ። እና እንደ አጠቃላይ እዚህ ጋር ላነሳ የፈለግኩት ነገር በምርጫ መተዳደር ይፈልጋሉ። እንደ አረቦቹ ልክ እንደ ሳውዲ አረቢያ ወይም ደግሞ ሰምዌር እዛ አረቡ ዓለም ሀገራት ውስጥ እንደሚከናወነው ንጉሳዊ ስርዓት ኤርትራውያን መተዳደር አይፈልጉም። አረቦቹ የራሳቸው ታሪካዊ ምክንያት ስላላቸው ነው በንጉስ የሚተዳደሩት። አንደኛ ክላንሺፕ ነው፣ በጎሳ ወይም በአረብ ክላኖች እየተመሰረተ መንግስትን ያላቸው። ከሁሉም በላይ ግን ሌላ በጣም ተጨባጭ ታሪካዊ ምክንያት ስላላቸው ነው። ወይራስ ወደ ኢትዮጵያና ወደ ኤርትራና ወደ ምስራቅ አፍሪካ ወዳሉ ሀገራት ስንመጣ ግን ይሄ ጉዳይ ተቀባይነት የለውም። የዚህ አይነት አስተሳሰብም የለም። በዚህ አይነት የመንግስት ግንባታና ምስረታ ሂደት የተቋቋመ መንግስት የለም፣ አብቅቷል። ሲጀመር ኢሳያስ አፈወርቂ የተዋጉት እኮ አጼዎቹን አልነበር እንዴ? መስፍናዊ ስርዓትን ለመገርሰስ አልነበር እንዴ የተዋጉት? ታዲያ ለምንድን ነው ህዝቡን ወደ መስፍናዊ ስርዓት የሚመልሱት? ይህንን መጠየቅ ያስፈልጋል። የሚነሳው ትችት ውሸት አይደለም፣ ሐሰት ያዘለ አይደለም፣ ፋክት ነው። ኤርትራውያን ወንድሞች ናቸው ዛሬ። ነገር ግን መረዳት የሚያስፈልገው ነገር እዚህ ጋር ተጨባጭ እውነታው የኢትዮጵያ አካል ነበሩ። አሁን ኤርትራ ውስጥ ለውጥ የሚፈልጉ ኃይሎች አሉ። እነኛ ለውጥ የሚፈልጉ ኃይሎች ከሲቪሉ ብቻ ሳይሆን ከወታደራዊ ስብስብ ውስጥም ወይም አገሪቱ መከላከያ ውስጥም አሉ። እነኛ አካላት እየታደኑ ነው። የኤርትራ ወጣቶች አሁንም በሳዋ የወታደራዊ ማሰልጠኛ ተቋም ገብተው ኤርትራን የማይጠቅም ኢትዮጵያንና ቀጠናውን የሚያምስ አላስፈላጊ ጦርነት ውስጥ እንዲገቡ እየተገደዱ ነው። በዚህም አይደለም ከኤርትራ ከትግራይም ሸሽቶ የሚመጣ ወጣት አለ። አሁን ለምን? ኤርትራ ትግራይ ውስጥም እየተጫወተች ስለሆነች ማለት ነው። ኢማጂን
ባለፈው ጦርነት ትግራይ ውስጥ ለተፈጸመው የጄኖሳይድ ጭፍጨፋ ዋና ተጠያቂ ማን ነው የተባለው? የኤርትራ መንግስት ያሰማራው ጦር ነው። ዛሬ ትግራይ ውስጥም ገብቶ ወጣቶችን ለመማገድ የኤርትራ መንግስት ከፍተኛ ጥረትን እያደረገ ነው። በማ ምክንያት? እያንዳንዱ ነገር ተመልሶ ወዴት ነው የሚሄደው? ማሰሪያው የግብፅን አጀንዳ ለማስፈጸም ነው። ምክንያቱም የኢሳያስ አፈወርቂ መንግስት የኤርትራን ህዝብ ለማሳደግ በልማት አገሪቱን ከፍ ለማድረግ የተመሰረተ መንግስት አይደለም። በአልጋሃድ በተሰኘው ሚዲያ የግብፅ በጣም ጉንቱ የሚባሉ ታዋቂ የሚዲያ ሰዎች፣ የቀድሞ ባለስልጣናት በሁስኒ ሙባረክም እንደገና በአልሲሲ የመጀመሪያዎቹ ዘመናት ባለስልጣን ሆኖ በኋላ ላይ ጡረታ የወጡ ሰዎችም በገሃድ ያረጋገጡት ነው። እኛንን ኤርትራን የገነጠላት፣ ይሄ ደግሞ ኢትዮጵያ ላይ ያለን ሚሽን ለማሳካት ነው። የኤርትራ መንግስትም እኛ የምንለውን እንጂ ሌላ አማራጭ የለውም፣ ምንም ማድረግ አይችልም። ምክንያቱም ብለው በርካታ ነገሮችን ዘርዝረዋል። ከቀለብ መስፈር ጀምሮ በጀትን መስጠት ወዘተረፈ። ለምን ይመስላችኋል? ለማንኛውም ይሄ ነው በዛሬው ዕለት እንግዲህ በኤርትራም 6 የጦር መኮንኖች በመፈንቅለ መንግስት ተጠርጥረው ዘብጥያ ወርደዋል። የኤርትራው የውጭ ጉዳይ ሚኒስተር የቁም እስረኛ ናቸው። ምርመራ እየተደረገባቸው ነው። ሴክሬታሪያቸው ሁላ ሳትቀር ምርመራ እየተደረገባቸው እንደሆነ ተሰምቷል። ከሳቸው ጋር አብረው የሄዱት የልዑክ ቡድኑ አባላት የተወሰኑት ክፍፍል ተፈጥሯል በማላቸው የተወሰኑት ምርመራ እየተደረገባቸው እንደሆነ ተሰምቷል። ይህም ያልኩት ወደ ተባበሩት መንግስታት ድርጅት ስብሰባ ለመካፈል የልዑክ ቡድኑ አባል ሆነው ከሄዱት ሰዎች መካከል ምርመራ እየተደረገባቸው መሆኑ ተሰምቷል። ግማሾቹ እንግዲህ ምንድነው የምናየው እዚህ ጋር የኤርትራው ኢሳያስ አፈወርቂ መንግስት ወይም የእሳቸው የስልጣን ዘመን ኢዝ ኦን ደ ዌይ። እዚህ ጋር መረዳት የምንችለው ነገር ይሄ ነው የሚያሳየው። ይሄ ከመሆኑ በፊት በተጀመረው ሰላማዊ መንገድ የሁለቱ ሀገር ህዝቦች ኢኮኖሚያዊ፣ ማህበራዊና ሌሎች ከዚህ ቀደም የነበሩ ታሪካዊ ግንኙነታቸውን ማዳበር ቢችሉና የባህር በር ጉዳዩም በሰላማዊ መንገድ ቢፈታ። ኢትዮጵያ ከአየር መንገድ ላካፍል ብላለች። ከኢትዮ ቴሌኮም ሼር ልስጥ ብላለች። ኢቭን ለኤርትራ በየዓመቱ ልክ የኢትዮጵያ ፓርላማ ሐምሌ ላይ ሲጀምር ሰኔ ላይ በጀቱን ሲዘጋ ፓርላማው ለማንኛውም ለኢትዮጵያ ዓመታዊ በጀትን ሲያጸድቅ በተመሳሳይ ለኤርትራም በበጀት ቀመር የተሰላ በጀትን እየሰጠ ነገር ግን ኢትዮጵያ በሰላማዊ መንገድ የባህር በሯን የምታገኝበትን አማራጭ ሁላ እንዲቀርብ ምክረ ሐሳብ ቀርቦ ነበር። ወይ ፍንክች ነው ኢሳያስ አፈወርቂ። ለምን? ከኋላ ያለችው ግብፅ ነቻ። ግብፅ ደግሞ ከአባይ ውጪ ምንም መደራደር አትፈልግም። ኤርትራ ልክ የአባይ ጉዳይ ሲነሳና አባይ ላይ ኢትዮጵያ ስታሸንፍ ኤርትራ መደራደሪያ ሆና መቅረቧን ስንቶቻችሁ ነው የምታውቁት? ግብፅ እኮ ኤርትራን ነው መደራደሪያ አድርጋ ያቀረበችው። ኢትዮጵያ በአባይ ግድብና በአባይ ወንዝ ላይ ሌላ አንደኛ ግድቡ ላይ የውሃ አለቃቀቅና የባለቤትነት ጉዳይ ላይ አብረን መስራት መጋራት የምንችልበት መብትን የሚሰጠን አሳሪ ስምምነት መፈረም የምንችል ከሆነ በአባይ ወንዝ ላይ ሌላ ግድቦችን ኢትዮጵያ እንዳትገነባ የምትፈርምልኝ ከሆነ የባህር በሩን ያለ ጥያቄ በቀላል መንገድ እንድታገኝ እረዳታለሁ ብላ እኮ ግብፅ አስታውቃለች። ምንድን ነው አዲስ ነገር? ይሄ ምን ማለት ነው? ኤርትራን እኮ ለድርድር እያቀረበች ነው። እኛ ግን እያለን ያለነው ኢትዮጵያና ኤርትራ የኢትዮጵያ ሕዝብና የኤርትራ ሕዝብ ወንድማማች ሕዝብ ነው። ተለያይቶ ማይለያይ ተራርቆ ማይራራቅ ትላንትም ዛሬም በደም በብዙ መልኩ ትስስር ያለው ሕዝብ ነው። መንግስታቱ ግን ይህንን ጉዳይ ሊያርቁ ስላልቻሉ ያርቁት። በተለይ የኤርትራው መንግስት ፍሌክሲብል መሆን አለበት። ለሰላም ቅድሚያ መስጠት አለበት። የሰውን አገር አጀንዳ የባዕድ ለዛውም የግብፅን አጀንዳ ኢትዮጵያ ላይ ተግባራዊ ለማድረግ ኢትዮጵያውያንን የህይወትን መስዋዕትነት ማስከፈል የለበትም። ይሄ ነገር መቆም አለበት ነው። እዚህ ላይ መወያየት ትችላላችሁ ውድ ኤርትራውያንም ኢትዮጵያውያን ወንድሞቻችን። ዋናው ፖይንት ግን በኤርትራ አሁን ላይ በተለይ አስመራ ከአስመራ አንድ ስንዝርም ቢሆን ከተማዋን ለቀው እንዳይወጡ ውሳኔ የተሰጠባቸው በርካታ የኤርትራ ባለስልጣናት አሁን ላይ እንዳሉና የኤርትራ ወጣቶች እየታደኑ እንደሆነ ለጦርነት፣ በሌላ በኩል ደግሞ ውጥረት መንገሱ የመፈንቅለ መንግስት ይኖራል የሚል ስጋቱ ማየሉ ከኤርትራ በኩል የተሰማው መረጃ ወይም የወጡ መረጃዎች አመላክተዋል። በተለይ በዲያስፖራው ዘንድ ያሉ የኤርትራን ለውጥ የሚፈልጉ የሚንቀሳቀሱ ኃይሎች ከፍተኛ የለውጥ ፍላጎት በኤርትራ ህዝብ መካከል እንዳለ
ይሄም መነጋገሪያ እንደሆነና በህቡ በርካታ ስራዎችን እየሰሩ መሆናቸውን የሚያሳይ መረጃን ይፋ አድርገዋል። ለአሜሪካ ኮንግረስ አባላትም ብርጌድ ንሓመዱን ጨምሮ ሌሎች በርካታ የኤርትራ ምሁራን ከአሜሪካ ሴኔት ጋር ስለ ኤርትራ ጉዳይ ውይይት ማድረጋቸው ተሰምቷል። በዚህም የአሜሪካ መንግስትም እርዳታ እንደሚረዳቸው ቃል መግባቱን የተሰማው። በቀጣይ ምን ይፈጠራል እናያለን። ነገር ግን የኢትዮጵያን መንግስት አካሄድ መገንዘብ ያስፈልጋል። ምክንያቱም ይሄ ጦርነት የግብፅ እንጂ የኤርትራውያን ጦርነት አይደለም። የግብፅን ጦርነት ለማድረግ ነው ኢሳያስ አፈወርቂ በሀገር ውስጥም እሳቸው እጅ ያለውንም ጦር አደራጅተው በጋራ በማጣመር ኢትዮጵያን ለመውጋት እንቅስቃሴ እያደረጉ ያሉት። ይህንን መገንዘብ ያስፈልጋል። በተጨማሪ ደግሞ የተለያዩ ተቃዋሚ ኃይሎችን ወይም ደግሞ አሁን ላይ ዛትማች ጨዋታ ውስጥ የሌሉ ፖለቲከኞችን በጂኦፖለቲክስ ውስጥም ዛትማች ቪዚብል በሚባለው በጋዱ ጨዋታም ያን ያህል ተጽዕኖ የማይፈጥሩ ሰዎችን ሰብስቦ አዲስ ፓርቲ ማቋቋሙ ደግሞ የኤርትራ መንግስት ኢትዮጵያን ለማተራመስ እንደፈለገው የሚጨብጠው የሚለቀው እንደፈለገው አሽሞንሙኖ ሲፈልግ የሚሾመው ሲፈልግ ደግሞ የሚሽረው መንግስትን ለማቋቋም ወይም ደግሞ ስልጣን ላይ ለማምጣት አሁን ያለው መንግስት ለመገልበጥ ደግሞ ጥረት እያደረገ እንደሆነ መገንዘብ ያስፈልጋል። ይህን ስል አስተያየት የምትሰጡ ሰዎች ከብልጽግና ጋር ከምን ጋር የምታያይዙ ሰዎች አላችሁ። ኖ ዌይ፣ እኛ ከብልጽግና ከምን ጋር የሚገናኝ ነገር የለም። ይሄ ግልጽ እኮ ነው። መረዳት እኮ ቀላል ነው። ስለ ሀገር ህልውና የሚያወራ ሰው ከሆነ ኃይል ጋር ማጣበቅ ከሆነ ኃይል ጋር እንደዚህ ነው ብሎ እንትን ማለት ኢዝ ኖት ፌር፣ ትክክልም አይደለም። ፋክት ነው። ይህንን ፋክቱን መረጃ ላይ በመመስረት መከራከር ይቻላል። ሐሳብ አስተያየት መስጠት ይቻላል። የሆነ ፍረጃ ውስጥ መግባት ግን እንደ ተማረም ሰው ፌር ስላልሆነ በዛ አግባብም መታየት አለበት ለማለት ነው። ወደ ሌላኛው መረጃ ስናልፍ እንግዲህ ሶማሊያ ጉዳይ አሳሳቢ ሆኗል። በሶማሊያ አሁን ላይ ያለው ሁኔታ በተለይ የሐሰን ሼክ መንግስት አጣብቂኝ ውስጥ መግባቱን የሚያሳዩ መረጃዎች በስፋት እየወጡ ነው። ይሁንና ግን ይሄ ሁኔታ እንደማይቀጥልም በሐሰን ሼክ መንግስት በኩል የሚሰጡ መረጃዎች እያመላከቱ ነው። ከቪላ ሶማሊያ ወጡ የተባሉ በጋርዌይ ኦንላይን እና በዘጋርዲያን እንደዚሁም በሶማሊያ ብሔራዊ ሚዲያ የተላለፉ መረጃዎች እንዳመላከቱት እንደዚሁም ደግሞ ሶማሊያ ፖስትም የተለያዩ መረጃዎች በዚህ ዙሪያ ወጥተዋል። የመረጃ አውታሮችም መረጃውን እያካፈሉ ነው የሚገኙት። ሶማሌላንድና ፑንትላንድ ወታደራዊ ጥምረት ተፈራርመዋል ወይም መስርተዋል። ወታደራዊ ስምምነት ፈርመዋል። ወታደራዊ ጥምረትን መስርተዋል። ለምንድን ነው ሲባል በሶማሊያ የሐሰን ሼክ መንግስት የሚፈልገው ዩኒተሪ ጋቨርንመንቱ ጠንካራ እንዲሆንና የክልል አወቃቀሩና አጠቃላይ የሶማሊያ ፌዴራሊዝም ስርዓት ዳግም ሪስትራክቸር እንዲደረግ ዳግም እንዲዋቀር ነው። በሌላ አነጋገር ኃይሉም ወይም ደግሞ ፓወሩን የበለጠ ኢንክሪዝ ማድረግ መጨመር ይፈልጋል የሐሰን ሼክ መንግስት። ሁለተኛ ነገር የክልል እነኚህ ራስ ገዝ የሚባሉ ክልሎች የመሰረቷቸው መንግስታት አቅማቸውና የወታደራዊ አቅማቸው የፖለቲካ ጥንካሬያቸው ዲሚኒሽ እንዲሆን ይፈልጋል። ይሄ ግን በተዘዋዋሪ ነው እንዲደረግ የሚፈለገው። ምክንያቱም በቀጥታ ከሆነ ውዝግብ ብቻ ሳይሆን ውጥረትን ጭራሽ ራሱ የማዕከላዊ መንግስትንም ውድቀት ሊያመጣ ስለሚችል ማለት ነው። እናም ይህን ነገር ተግባራዊ ለማድረግ የህገ መንግስት ማሻሻያን ከማድረግ የጀመረው የፕሬዝደንት ሐሰን ሼክ መሐሙድ መንግስት ከጁባላንድም ከፑንትላንድም ተቃውሞ ገጥሞታል። ያው ሶማሌላንድ ኦልሬዲ አገር ለመሆን ኦልሞስት ጫፍ ላይ የደረሰች አገር ነች የሚባል ወይ እንቅስቃሴ ያደረገች ነው የሚል መረጃ ስላለ ማለት ነው። እና ከሌሎቹ ራስ ገዝ አገር ለመሆን ከሚፈልጉ ክልሎች ሞር በጣም የተሻለ የአገር የመሆን ቴንደንሲም አላት። ቢኮዝ በብዙ ነገር ራሷን ችላ የተንቀሳቀሰች ከመሆኗ ጋር ተያይዞ እንደውም የሶማሊያ ሞቃዲሾ የከተመው ማዕከላዊ መንግስት ምንም አይነት ሮል የለውም ማለትም ይቻላል በሶማሌላንድ መንግስት መካከል እና በሶማሌላንድ ግዛት ውስጥ ባለው የመንግስት እንቅስቃሴና አጠቃላይ በወታደራዊም ዘርፍ በፖለቲካውም በኢኮኖሚውም ዘርፍ ምንም አይነት ሮል የለውም። ከዚህ አንጻር ሶማሌላንድ አገር ልትሆን የምትችልበት ፕሮባቢሊቲ ከፍተኛ ነው። በተለይ አሜሪካ ቀዳሚዋ ለሶማሌላንድ የአገርነት ዕውቅና የምትሰጥ ይህንንም የምታበስር አገር ልትሆን ትችላለች ተብሎ ይጠበቃል በሶማሌላንዶች መካከል ዘንድ። እንደ አጠቃላይ ግን ይሄ አቅጣጫ ይህንን ግብ ታርጌት አድርገው እቅዳቸውን ወይም ምኞታቸውን ለማሳካት እየተንቀሳቀሱ ያሉ የሀገሪቱ ራስ ገዝ ግዛቶች አሁን ላይ ከማዕከላዊ መንግስቱ የበለጠ የወታደራዊ መሳሪያንም በመታጠቅ ወታደራዊ ጦርንም በማደራጀት የማዕከላዊ መንግስቱን ጉሮሮን ለመያዝ ተስማምተዋል።
ይሄ ነገር በቀጠናው የተለያዩ ሀገራት እንዲመሰረቱ ያደርጋል ሶማሊያ የምትፈርስ ከሆነ። በአንጻሩ የሶማሊያ መፍረስ ለኢትዮጵያ ጥቅምም ቢኖረው በአብዛኛው ግን ጉዳትም ሊያመጣ ይችላል። እዚህ ላይ ጥንቃቄ የሚያስፈልጋል በኢትዮጵያ መንግስት በኩልም። ለምንድን ነው ከተባለ ለምሳሌ ልክ ከሶማሌላንድ ጋር የኢትዮጵያ መንግስት ግንኙነት ሲፈጥር ሶማሊያ ከግብፅ ጋር ተስማምታ ኢትዮጵያ ላይ ልታደርግ የነበረውን ተጽዕኖ 100% ባይባልም በከፊል ግን ማስቀረትና ጫናውን መቀነስ እንደቻለው ሁላ እዚህ ቀጠና ላይ የሚመሰረቱ ፑንትላንድንም ጁባላንድንም ሶማሌላንድንም ወይም የሞቃዲሾ ሶማሌም ራሷን ችላ አገር ብትሆን ሌላ አገር ማለት ነው። በሌላ አነጋገር ሶማሊያ 4 አገር ሆና የምትመሰረት እንኳን ቢሆን በእነኚህ ሀገራት ውስጥ የሚገባው የኢትዮጵያ ጠላት ከመብዛቱም በላይ ኢትዮጵያን ለማጥቃት በተለያዩ አቅጣጫዎች የተለያዩ ነገሮችን ቢፈጥር ለኢትዮጵያ ስጋት ሊፈጥር ይችላል ወደፊት። ስለዚህ በአንድ በኩል የጂኦፖለቲክስ በተለይ የዓለም አቀፍ ግንኙነት ምሁራን ሰጀስት ሲያደርጉ እዚህ ላይ የሀገርን ሉዓላዊነት ማክበር ሞር የተሻለ ነው። ነገር ግን እስከ መቼ ነው ከተባለ ሶማሊያ ከግብፅ ጋር የምትሰራውን ስራ እስካቆመችበት ቀን ድረስ ይሄ ነገር ቢቀጥልና ከዛ በኋላ ግን ሶማሊያ ኢትዮጵያንም ሆነ ቀጠናውን ለማተራመስ ከሚሰሩ ከየትኛውም የአረቡ ዓለምም ግብፅንም ጨምሮ ማለት ነው የምዕራቡም የምስራቁም ዓለም ሀገራት ጋር እንደማትሰራ ከኢትዮጵያና ከኬንያ ጋር አሳሪ ውል መፈረም እስከምትችልበት ደረጃ ሄዶ መፈረም ስትችል ወይም ስትፈርም እነኚህ ግዛቶች ወደ ሶማሊያ መንግስት እንዲቀላቀሉ ድጋፍን ለማዕከላዊ መንግስት ማድረጉ ለኢትዮጵያ ቀጣይ እና እንዳጠቃላይ ለቀጠናውም ሰላም እጅጉን የሚጠቅም እንደሆነ የሚያነሱ ምሁራን አሉ። በሌላ በኩል የነኚህ ስብስቦች ወይም የነኚህ ግዛቶች ወደ ማዕከላዊ መንግስት ስር መምጣት ወይም የማዕከላዊ መንግስቱ ጠንካራ ሆኖ መውጣት ኢትዮጵያ በቀጣይ በዚህ ቀጠና ላይ ከአንድ መንግስት ጋር ብቻ ነው ስለ ሶማሊያ ጉዳይ ስታወራ ማውራት የሚጠበቅባት የሚለውንም አጀንዳ የሚያጠናክር ነው የሚሆነው። ይሄ ማለት ምን ማለት ነው? ከ3 እና ከ4 መንግስታት ጋር ከማውራት ይልቅ ከአንድ መንግስት ጋር አውርቶ ያንን መንግስት አይዘር ድርድር ውስጥ ማስገባት፣ አሻፈረኝ የሚል ከሆነ ደግሞ ወደ ሌላ ቀደም እንዳልኩት ስምምነት አምጥቶ ይሄ ስምምነት አሳሪ ሆኖ በተለይ በኢትዮጵያ መንግስት ብቻ ሳይሆን በቀጠናው ባሉ እንደ ኬንያ ባሉ ጠንካራ ከኢትዮጵያ ጋር ተመጣጣኝ የሚባል አቅም ካላቸው አገራት መንግስታት ጋርም በማስተሳሰር የቀጠናውን ሰላም ማስጠበቅ እንደ ግብፅና ሌሎች በዚህ ቀጠና ላይ ትርምስን ለመፍጠር የሚፈልጉ ኃይሎች የሚያደርጉትን እንቅስቃሴ መክታት ወይም ማስቀረት ይቻላል የሚል ሐሳብ አለ። በሌላ በኩል እንደዚህ አይነት ሁኔታ በሶማሊያ እንዲፈጠር መፍቀድ በተመሳሳይ በኢትዮጵያም ነገ ሌሎች ክልሎች አገር እንሁን እንዲሉ እድልን ሊያመጣ የሚችል ወይም በታሪክ አጋጣሚ ይህንን ጥያቄ የሚያነሱ ክልሎች ነገ የሶማሊያውን ጉዳይ እንደ ታሪክ ድርሳን መዘው ሊከራከሩን ስለሚችሉና ያንንም እንደ ጥሩ አጋጣሚ ሊጠቀሙበት ስለሚችሉ ከሀገር ህልውናም አንጻር የሶማሊያን ማዕከላዊ መንግስት ማጠናከሩ የኢትዮጵያ መንግስት አሁን ላይ ድርድር ካደረገና ስምምነት እንዲፈረም ካደረገ በኋላ ሊከተለው የሚገባው አቅጣጫ እንደሆነ የሚያምኑ ኃይሎች አሉ። በሌላ በኩል ግን ይሄ ቀጠና በዘላቂነት ሰላም የማያገኝ ወይም ደግሞ በታሪክ የነበረው የታሪክ ድርሳን ኖ ዋር ኖ ፒስ ነው እንጂ ዘላቂ የሆነ ወንድማማችነትና ሰላም ተፈጥሮበት የማያቅ ቀጠና ከመሆኑ ጋር ተያይዞ እነኚህ ክልሎች ራስ ገዝ ክልሎች አገርም ቢሆኑ ለኢትዮጵያ ምንም የሚፈጥረው ጉዳት የለም። እንደውም ኢትዮጵያ የተለያዩ የወደብ አማራጮችን የተለያዩ ህጎች ተግባራዊ የሚደረግባቸውን ገበያዎች በቀጠናው እንድታገኝና በአንጻሩ አንዱ ሲነሳባት ሌላውን አጌኒስት አድርጋ ጨዋታ ለመጫወት እንደውም ትልቅ ስትራቴጂካዊ ጠቀሜታን ሊፈጥርላት የሚችል ሁኔታን ነው የሚፈጥረው የሚል ትንታኔም የሚሰጡ ኃይሎች አሉ። ለማንኛውም መንግስት እዚህ ላይ እንግዲህ አጽንኦት ሰጥቶ እንደሚያወራበት ተስፋ አረጋለሁ። ለማንኛውም የኢትዮጵያ ምሁራንም በዚህ ላይ መነጋገር እንዳለባችሁ ይሰማኛል። እንዳጠቃላይ ግን በሶማሊያ ያለው ሁኔታ ይሄ ነው። ታዲያ ይሄ ሁኔታ ለግብፅና ለኢሳያስ አፈወርቂ በአንድ በኩል እድልን ፈጥሯል። በሌላ በኩል ግን የእነሱን ውድቀትን ሊያመጣ የሚችል በሶማሊያ ደግሞ ከኢትዮጵያ ጋር በጥምረት በጠንካራ መሰረት ላይ የተመሰረተ ግንኙነትን በመፍጠር እንዲሰራ ወይም መስራት የሚያስችል ሁኔታን የሚያመቻች መንግስት እንዲመጣ ደግሞ እድልን የፈጠረ ጉዳይ ነው እየተባለ ነው። ይሄ ማለት ግብፅም ተመልሳ ከሶማሊያ እንድትወጣ አስገዳጅ ሁኔታዎች ሊገጥሟት የሚችሉበት ሁኔታ ከፊት እየመጣ እንደሆነ የሚያሳይ ነው። ነገር ግን ይሄ ሁኔታ በተናጠል ለየት ተደርጎ ሲታይ ኢሳያስና ወይም የሻዕቢያ መንግስትና የፕሬዝዳንት አብዱልፈታህ አልሲሲ መንግስት በሶማሊያ የሚያደርጉት የመንግስት ግልበጣ እንቅስቃሴ የሚሳካ ከሆነ ለኢትዮጵያ በጣም ከፍተኛ የሆነ ችግርን ይፈጥራል። ለምንድን ነው ከተባለ እነኚህ ኃይሎች ለምሳሌ ሶማሌላንድ ከኢትዮጵያ ጋር
ፑንትላንድም ከኢትዮጵያ ጋር ጥሩ ግንኙነት አላቸው። በተመሳሳይ ጁባላንድ ደግሞ ከኬንያ መንግስት ጋር ጥሩ ግንኙነት አላት። ስለዚህ የሶማሊያ መንግስት የሚገለበጥ ከሆነ ወይም ኤርትራና ግብፅ እና በተለይ ደግሞ የሱዳን ብሔራዊ ጦር መሪው ፕሬዝዳንት አብዱልፈታህ አልቡርሃን የሚመሩት መንግስት ከዚህ ጥምረት ጋር ከኤርትራና ከግብፅ ጋር አብሮ እየሰራ ከመሆኑ ጋር ተያይዞ በተለይ ደግሞ ከቦሳሶ ፑንትላንዷ የወደብ ከተማ ተነስቶ ነው የአርኤስኤፍ ወይም የፓራሚሊተሪ ሰፖርት ፎርሱ ይሄ የፈጥኖ ደራሹ ኃይል ድሮኖች ፖርት ሱዳንን ጨምሮ ካርቱምን እየመቱብኝ ያሉት የኔን የጦር ኃይል እያዳከሙ ያሉት ድሮኖቹ መነሻቸው ከዚህ ከፑንትላንድ ነው የሚል የጀነራል አልቡርሃን ጦር በዚህ በፑንትላንድ መንግስትም ላይ ጥርስ ስለነከሰበት በጋራ ተጣምረው የሐሰን ሼክ መንግስት ከኢትዮጵያ ጋር ከሰሞኑ የፈጠረውን ጠንካራ ግንኙነት ስለማይወዱትና ጥቅማቸውን ስለሚነካ በተለይ ግብፅ ይህንን ቡድን በበላይነት የምትመራ ከመሆኗ ጋር ተያይዞ ይህንን የሐሰን ሼክ የሶማሊያ ፌዴራል መንግስትንና የኢትዮጵያን መንግስት ግንኙነት ስለማይፈልጉት አሁን የታደሰውን ግንኙነት ስለማይወዱት ሐሰን ሼክ በሶማሊያ እንዲገለበጡ በማድረግ ቀደም ሲል ባጋራናችሁ መረጃ በተለይ 2-3 ቪዲዮዎች ሰርተናል። በዚህ መረጃ ላይ የሶማሊያ ዋና ከተማ ሞቃዲሾ የቀድሞ ከንቲባ ወይም ደግሞ የቀድሞ ማስታወቂያ ሚኒስተርን ወደ ስልጣን በማምጣት ወይም ሁለቱን መሪና ምክትል በማድረግ የሶማሊያ ማዕከላዊ መንግስትን ጦር እጅጉን እስከ አፍንጫው የሚደርስ መሳሪያን ግብፅ ከሱዌዝ ካናልም ከና አውሮፓ ህብረትና ከአሜሪካ ካገኘችው የመሳሪያ ድጋፍና ካላት ከሱዌዝ ካናልም ከሌሎች በቀጠናው ከምታገኛቸው የመርከብ ታክስ ገቢዎች ቀንሳ በማደራጀትና በማስታጠቅ በእነኚህ ራስ ገዝ ክልሎች ላይ ጦርነትን በማወጅ እነኚህ ራስ ገዝ ክልሎች ወደ ማዕከላዊ መንግስቱ እጅ እንዲገቡ በማድረግ በእነኚህ ክልሎች ውስጥ የማዕከላዊ መንግስቱ ራሱ ድጋፍ የሚሰጣቸው ግን ደግሞ አላቃቸውም ብሎ በህቡ እንደሚደራጁ አውቆ የሚከራከርባቸው የተለያዩ ኢንሰርጀንት ወይም የአሸባሪ ቡድኖችን በማደራጀትና ወደ ኢትዮጵያ በተለያዩ አቅጣጫዎች እንዲገቡ በማድረግ ኢትዮጵያን ቢዚ ለማድረግ ልትጠቀምበት ትችላል። ስለዚህ የኢትዮጵያ መንግስት በሶማሊያ ላይ ያለውን አሳይመንት አጠናክሮ መስራትና መቀጠል ብሎም ደግሞ በጣም በቅርበት መከታተል አለበት። ለምንድን ነው ከተባለ አንደኛ እነኚህ የራስ ገዝ የክልል ግዛቶች ማስተማመኛን ይፈልጋሉ። የፌዴራሊዝም ስርዓታቸው እንዲገረሰስ ወይም ደግሞ በነ ግብፅና በነ ኤርትራ መንግስታት አሻጥር እንዲፈርስ አይፈልጉም። ሁለተኛ ታግለን ያገኘነው ነው በሚል የተለያዩ የመከራከሪያ አመክንያዊ ሐሳቦችን ስለሚያቀርቡ ዋና የድርድር ማዕቀፋቸውም ይሄ ስርዓት መቀጠል አለበት፣ ግን አስተማማኝና ዲሞክራሲያዊ መሆን አለበት የሚል እምነት ስላላቸው የኢትዮጵያ መንግስትም በዚህ ላይ አብሯቸው እንዲሰራ እንዲደግፋቸው ስለሚፈልጉ የኢትዮጵያ መንግስት ለነኚህ የራስ ገዝ ግዛቶች ጠንካራ ድጋፍን በመስጠት የሐሰን ሼክ መንግስት በዲሞክራሲያዊነት እንዲቀጥል ማድረግ ይኖርበታል። ይሄ ከሆነ ግብፅ መግቢያ ታጣለች። በተለይ የሐሰን ሼክ መንግስት አሁን ላይ አማራጭ አጥቶ ወደ ኢትዮጵያ እንደመጣው በቀጣይም ግብፅም ከዛ ከሶማሊያ እንድትወጣ ጫና እንዲፈጥር ብቻ ሳይሆን ለአፍሪካ ህብረትም ለአውሮፓ ህብረትም ለተመድም ደብዳቤን በመጻፍ አብረው እንዲሰሩ በማድረግም ጭምር ግብፅ ላይ ጫና በመፍጠር ከሰላም አስከባሪው ጦርም እንድትወጣ የሶማሊያ መንግስት መግለጫ ጭምር መስጠትና ግንኙነቱን በህጋዊ መንገድ እስከ ማቆም ድረስ የደረሰ ጫናን የሚፈጥር አቅምን ወይም ደግሞ አካሄድን መከተል አለባት ኢትዮጵያ። አሁን የጀመረችው እንቅስቃሴ አሪፍ ነው፣ ግን የበለጠ በዚህ መንገድ መቀጠል አለባት። ለምን? የሐሰን ሼክ መንግስት አሁን ላይ እያደረገ ያለው እንቅስቃሴ ቀድሞ ከነበረው እንቅስቃሴ በጣም የተለየ ነው። በሶማሊያ ቀድሞ ከነበረው ሁኔታ በተለየ መልኩ እንግዲህ እንደሚታወቀው በሶማሊያ ያለው ሁኔታ ቀድሞ የነበረው ሁኔታ ይታወቃል። አናርኪዝም ነው፣ ስርዓት አልበኝነት ነው። ምንም መንግስት የለም። የጎበዝ አለቆች ናቸው። በየአካባቢው በጎሳ መሪዎች ነው ስትመራ የነበረችው። የኢትዮጵያ መከላከያ ሰራዊት ገብቶ በሰራው ስራ ከሌሎች የምስራቅ አፍሪካ አገራት እና አንዳንድ የአፍሪካ አገራት እንደዚሁም የአሜሪካ ጦርና የአውሮፓ ህብረት ኔቶን ጨምሮ ድጋፍ በማድረጋቸው በተለይ ግን በዋናነት የኢትዮጵያ መከላከያ ሰራዊትና የኬንያ በከፈሉት መስዋዕትነት ነው ሀገሪቱ ቆማ መሄድ የቻለችው። እንግዲህ እንደ ሰዋዊ ነው ማወራው። ይሄ ጉዳይ አሁን ላይ ሊበላሽ አይገባም፣ መስዋዕት ተከፍሎበት የመጣ ሰላም ስለሆነ። በሌላ በኩል
ኢትዮጵያ ራሷ የውድ ልጆቿን ሕይወት ከፍላ የሕይወት መስዋዕትነት ከፍላ ባቆመችው አገር ግብፅ መታ ልትፈነጭበት አይገባም። ለግብፅ እንደ ሲሳይ አድርጋ እንደ ትልቅ የመጫወቻ ግራውንድ ልትፈጥርላት አይገባም፣ ወይም እንዲሆንላት ልትተው አይገባም። ስለዚህ ሐሰን ሼክ ከኢትዮጵያ መንግስት ጋር አማራጭ ስለሌላቸውም ነው አሁን ከኢትዮጵያ መንግስት ጋር እየሰሩ ያሉት። በአንጻሩ ኤርትራና ግብፅን የሚያበሳጭ መረጃ አሁንለታ ከአልአረቢያ እንግሊሽ ጋር ስፔሻል ኢንተርቪው ዊዝ ሶማሊያን ፌደራል ጋቨርንመንት ፕሬዚደንት ምናምን በሚል የወጣ ኤክስክሉሲቭ ኢንተርቪው አለ። እዛ ኢንተርቪው ላይ የታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያንም ጨምሮ በቀጠናው ያሉ ሀገራትን የሚጠቅም ታላቅ ታሪካዊ ግድብ ነው ያሉት። በሌላ በኩል የቀይ ባህርን ጉዳይ በሚመለከት ኢትዮጵያ ህጋዊ መንገድ አላት፣ ይህንን የባህር በር ጉዳይ ማሳካት ትችላለች፣ ነገር ግን የሀገራቱን የቀጠናውን ሀገራት ሉዓላዊነት ማክበር አለባት ሲሉ አስተያየት ሰጥተዋል። እንደ አጠቃላይ የሰጡት አስተያየት የቀይ ባህር ጉዳይንም በሚመለከት ኢትዮጵያ አይመለከታትም አይደለም ያሉት፣ ይመለከታታል ነው ያሉት። ይሄ ጉዳይ ግብፅና ኤርትራን አበሳጭቷል። ነገር ግን ፕሬዝዳንት ሐሰን ሼክ መሐሙድ ይሄንን አስተያየት እንዲሰጡ ያደረጋቸው መሰረታዊ ምክንያት ምንድን ነው ብሎ መፈተሽ ያስፈልጋል። ትላንትና አስመራ፣ ካይሮ፣ ሞቃዲሾ ሲመላለሱ የነበሩት የሶስቱ ሀገራት መሪዎች ዛሬ እነሱ ላይ አጌኒስት የሆነ እነሱን የሚተች መግለጫም ሆነ የሆነ አስተያየት የሰጡት እነኚህ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ከዚህ ስብስብ ተነጥለው ለምንድን ነው ብለን መፈተሽ አለብን። ስለዚህ ስንፈትሽ የሶማሊያ ያለውና ወደ መበታተን ሊሄድ ስለሆነ ይህንን ማዳን የምትችለው ደግሞ በጉዳይ ውስጥ ልትገባ የምትችለው ደግሞ ጠንካራ ጦርም ያላት ቅርበትም ያላት ከ2000 በላይ ኪሎ ሜትርን ከሶማሊያ ጋር የምትዋሰነው ሀገር ኢትዮጵያ ስለሆነች ነው። ስለዚህ የመጫወቻ ካርዱ ኢትዮጵያ እጅ ስላለ ሐሰን ሼክ ሳይወድ በግዱ ወደ ኢትዮጵያ መጥቷል። አሁንም ኢትዮጵያ እነኚህ የራስ ገዝ ከኢትዮጵያ ጋር የተሰለፉ በኃይል አሰላለፉ ኢትዮጵያ እንድትደግፋቸው ነፃ ወደብም የባህር ዳርቻቸውን አልምታም ጭምር እንድትጠቀም የሚፈልጉ ለምሳሌ እንደ ፑንትላንድ፣ ሶማሌላንድን የመሰሉ የራስ ገዝ ግዛቶች መብታቸው እንዲጠበቅ ድጋፍን በመስጠት ግን ደግሞ የሶማሊያ አንድነትም እንዲጠበቅ በማድረግ ኢትዮጵያ በቀጠናው ላይ ያላትን ብሔራዊ ጥቅም ማስጠበቅና በቀጠናው የሚኖረውን እንቅስቃሴ የበለጠ ሰላማዊ የማድረጉ ሥራ ላይ ገፍታ ልትሰራበት ይገባል የሚል ሐሳብ ነው ያለኝ። ካለው የሰዓት ርዝመት አንጻር ሌሎች መረጃዎችን በሌላ ክፍል በሌላ መረጃ ቪዲዮ የምንመለስባቸው ይሆናል። ውድ አድማጭ ተመልካቾቻችን እናም የገበያ ሚዲያ ልዩ የፖድካስት ፕሮግራም የዘውትር ተከታታዮችና ታዳሚዎች እስካሁን ስለነበረን ቆይታና አብራችሁን ስለዘለቃችሁ እጅጉን አድርጌ በማመስገን የዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም የሰማችሁትን ይመስል ነበር። ስለተከታተላችሁንና ስለ አብሮነታችሁ እያመሰገንኩኝ በፕሮግራሙ ብዙ ቁም ነገሮች እንደገበያችሁ በማመን ለዛሬው በዚሁ ተሰናበትኳችሁ። ሰላም።